አብዢ ቅጥያ ያልተጨመረበት የትኛው አማራጭ ነው? ሀ የቃላቱን፣ ለ በስራ ስሩ፣ ሐመርሃ ከመምህራን። ይህ ክፍል 3 የ2018 ዓ.ም 8ኛ ክፍል አማርኛ ሞዴል ፈተና ነው። ጥያቄ ቁጥር 41 ብላጨው አመመኝ ብሰራው ከፋኝ አንድ ራሴ እኮ ነው የሚያስቸግረኝ። የዚህ ቅኔያዊ ግጥም ሰም ሊሆን የሚችለው የትኛው አማራጭ ነው? ሀ እየለፋሁ ራሴን ማስተዳደር አልቻልኩም፣ ለ አንድ ራሴ፣ ሐመርሃ በብቸኝነት እየተቸገርኩ ነው፣ መ ፀጉር የሚበቅልበት ጭንቅላት አስቸገረኝ። መልሱ ፀጉር የሚበቅልበት ጭንቅላት አስቸገረኝ የሚለው ነው። ሰሙ ቀጥተኛውና ላዩ ላይ የሚታየው ፍቺ ሲሆን ብላጨው አመመኝ ወይም ብሰራው ሹሩባ ማለት ነው። ከፋኝ የሚለው ጭንቅላትን ወይም ፀጉርን ስለሚያመለክት መልሱ መላይ ያለው ፀጉር የሚበቅልበት ጭንቅላት አስቸገረኝ የሚለውን ነው ማለት ነው። ወርቁ ግን ስለ ኑሮ ብቸኝነትና ችግር ነው የሚያወራው። 42ኛ የአንድን ተውኔት አጠቃላይ እንቅስቃሴ የሚቆጣጠር የተውኔት ሙያዊ ቃል ዳሽ ነው። ሀ ገቢር፣ ለ ጻፍ ተውኔት፣ ሐመርሃ መራሄ ተውኔት፣ መ ተዋናይ። የዚህ ጥያቄ ትክክለኛው መልስ መራሄ ተውኔት የሚለው ነው። በተውኔት ወይም ቲያትር ውስጥ አጠቃላይ እንቅስቃሴውን መድረኩንና ተዋናዮቹን የሚመራውና የሚቆጣጠረው ሰው መራሄ ተውኔት ይባላል። 43ኛ በሰውኛ ዘይቤ የቀረበው ሐሳብ የትኛው ነው? ሀ ለሰው ሞት አነሰው አለች ቀበሮ፣ ለ ሰውየው እንደ ውሻ እየጮኸ መጣ፣ ሐመርሃ እሷ እስስት ናት፣ መ ምን ነው ፀሐያ ባታቃጥኝ። መልሱ ለሰው ሞት አነሰው አለች ቀበሮ የሚለው ነው። ሰውኛ ዘይቤ ወይም እንስሳት ወይም ግዑዝ ነገሮች እንደ ሰው ሲናገሩ ወይም ሲያስቡ የሚያሳይ በመሆኑ ቀበሮዋ ተናገረች የሚለው ትክክለኛው መልስ ነው ማለት ነው። 44ኛ ገቢር አረፍተ ነገር ያልሆነው የቱ ነው? ሀ ልጁ መጽሐፍ ገዛ፣ ለ ሀና ደብዳቤ ጻፈች፣ ሐመርሃ አይጧ በድመቷ ተበላች፣ መ ተማሪዎቹ ወንበር ሰበሩ። ትክክለኛው መልስ አይጧ በድመቷ ተበላች የሚለው ነው። አይጧ በድመቷ ተበላች የሚለው ተገብሮ አረፍተ ነገር ነው። ምክንያቱም ድርጊቱ በባለቤቱ ላይ ተፈጽሟልና። የቀሩት ግን ባለቤቱ ድርጊቱን በቀጥታ የፈጸመባቸው ገቢር አረፍተ ነገሮች ናቸው። ጥያቄ ቁጥር 45 ከሚከተሉት አረፍተ ነገሮች ውስጥ ሀተታዊ አረፍተ ነገር ያልሆነው የትኛው ነው? ሀ ምሳውን በልቶ ወደ ትምህርት ቤት እየሮጠ ሄደ፣ ለ ልጁ ትምህርቱን ጨርሶ በደህና ደሞዝ ተቀጠረ፣ ሐመርሃ ማሪቱ ወደ ትምህርት ቤት አልሄደችም፣ መ ዋው የተቀባችው ሽቶ መዓዛው በጣም ደስ ይላል። መልሱ ዋው የተቀባችው ሽቶ መዓዛው በጣም ደስ ይላል የሚለው ነው። ምክንያቱም ዋው የሚለው አጋናዊ አረፍተ ነገር ስሜትን የሚገልጽ ሲሆን የቀሩት ግን መረጃን ወይም ድርጊትን ዝም ብለው የሚተርኩ ሀተታዊ አረፍተ ነገሮች ናቸው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 46 ከሚከተሉት ውስጥ ነጠላ አረፍተ ነገር የሆነው የቱ ነው? ሀ ጠንክሮ ስላጠና ፈተናውን በጥሩ ሁኔታ አለፈ፣ ለ ልጁ አርቆ አሳቢ ስለሆነ የማመዛዘን ችሎታው ከፍተኛ ነው፣ ሐመርሃ ትናንት የዘነበው ዝናብ በጣም ኃይለኛ ነበር፣ መ የጓደኛዬ ወንድም ከመርካቶ ትልቅ ቦርሳ ዛሬ ገዛ። መልሱ የጓደኛዬ ወንድም ከመርካቶ ትልቅ ቦርሳ ዛሬ ገዛ የሚለው ሲሆን ለዚህም ምክንያቱ መላ ያለው አረፍተ ነገር
አንድ ባለቤትና አንድ ማሰሪያ አንቀጽ ወይም ገዛ ብቻ የያዘ ነጠላ አረፍተ ነገር ነው። የቀሩት ጥንቅር ወይም ውስብስብ ናቸው። ጥያቄ ቁጥር 47 የማንኛውም ቋንቋ መሰረቱ ዳሽ ነው። ሀ ምዕላድ፣ ለ ድምፅ፣ ሐመርሃ ቃል፣ መ ሐረግ። ድምፅ ካላችሁ ትክክል ነው። የማንኛውም ተናጋሪ ቋንቋ ትንሹና መዋቅራዊ መሰረቱ ድምፅ ነው። ድምፆች ተጣምረው ምዕላድን፣ ምዕላዶች ቃልን ይፈጥራሉ። መልካም። ጥያቄ ቁጥር 48 የአሁን ጊዜን የሚያሳየው አረፍተ ነገር የትኛው ነው? ሀ ፈተናውን ተፈትኜ ነበር፣ ለ ፈተናውን እየተፈተንሁ ነው፣ ሐመርሃ ፈተናውን እፈተናለሁ፣ መ ፈተናውን ተፈትኛለሁ። ትክክለኛው መልስ ፈተናውን እየተፈተንሁ ነው የሚለው ነው። እየ ነው የሚለው አወቃቀር ድርጊቱ አሁን በዚህ ሰዓት እየተከናወነ መሆኑን ያሳያል። ጥያቄ ቁጥር 49 አብዢ ቅጥያ ያልተጨመረበት የትኛው አማራጭ ነው? ሀ የቃላቱን፣ ለ በስራ ስሩ፣ ሐመርሃ ከመምህራን፣ መ የልጄን። አብዢ ቅጥያ ያልተጨመረበት አማራጭ የልጄን የሚለው ነው። የልጄን በሚለው ውስጥ ያሉት ቅጥያዎች ባለቤትነትንና ተሳቢነትን እንጂ ብዛትን ወይም አብዥነትን አያሳዩም። ወደ ክፍል 3 አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ እንደ ሁልጊዜው አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ አሁኑ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስምንተኛ ክፍል ሞዴልና ሚኒስትር ጥያቄዎች በብዛት ስለሚገኙ እነሱ በቀላሉ እንዲደርሷችሁ ከፈለጋችሁ ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮውን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 50 ከጓደኛዬ ጋር በጠዋት ወደ ትምህርት ቤት ሄድሁ። በዚህ አረፍተ ነገር ውስጥ የመስተዋድዳዊ ሐረጎች ብዛት ዳሽ ነው። ሀ 1፣ ለ 2፣ ሐመርሃ 3፣ መ 4። ሶስት ካላችሁ ትክክል ነው። በአረፍተ ነገሩ ውስጥ 3 የመስተዋድድ ሐረጎች አሉ። እነሱም ከጓደኛዬ ጋር ከጋር፣ በጠዋት በ እና ወደ ትምህርት ቤት ወደ ናቸው። እንቀጥል። ጥያቄ ቁጥር 51 ለመጠይቃዊ አረፍተ ነገር ከሚከተሉት አረፍተ ነገሮች ውስጥ የትኛው ምሳሌ ይሆናል? ሀ አቤል መጽሐፍ ለመድረስ ደፋ ቀና ይላል። ለ ራቢያ ወደ ሱቅ መሄድ ታዘወትራለች። ሐመርሃ ሰውየው በዓመቱ ለመስራት ያሰበውን መቼ ያሳካል? መ እየገሰገሰች የሄደችበት ምክንያት አልታወቀም። ትክክለኛው መልስ ሰውየው በዓመቱ ለመስራት ያሰበውን መቼ ያሳካል የሚለው ነው። መቼ የሚለው የመጠይቅ ቃል ስላለውና ጥያቄን ስለሚጠይቅ መጠይቃዊ አረፍተ ነገር ይባላል። 52ኛ ልጁ በጠዋት ከተነሳ በኋላ ፊቱን ታጥቦና ቁርሱን በልቶ ወደ መማሪያ ክፍል እየሮጠ ሄደ ከሚለው ውስብስብ አረፍተ ነገር ስንት ነጠላ አረፍተ ነገር መመስረት ይቻላል? ሀ 2፣ ለ 6፣ ሐመርሃ 4፣ መ 5። አራት ካላችሁ ትክክል ነው። ምክንያቱም 4 ነጠላ አረፍተ ነገሮችን መመስረት ይቻላል። እነሱም ልጁ በጠዋት ተነሳ፣ ልጁ ፊቱን ታጠበ፣ ልጁ ቁርሱን በላ፣ ልጁ ወደ መማሪያ ክፍል እየሮጠ ሄደ የሚሉት አራቱ ሊሆኑ ይችላሉ። ጥያቄ ቁጥር 53 አብዱ ዳሽ ሮቤል ጎበዝ ተማሪዎች ናቸው። ዳሽ በስነ ምግባራቸው የተመሰገኑ ናቸው። በባዶ ቦታዎቹ ገብተው አረፍተ ነገሮች የሚያሟሉልን አያያዦች በቅደም ተከተል የትኞቹ ናቸው? ሀ
እና ነገር ግን ለ ይሁን እንጂ እና ሐመርሃ በተጨማሪም እና መ እና በተጨማሪም በቅደም ተከተል። ትክክለኛው መልስ እና በተጨማሪም የሚለው ነው። አብዱና ሮቤል ሁለቱን ስሞች ያገናኛል። ናቸው በተጨማሪም በስነ ምግባራቸው ተመሳሳይ አዎንታዊ ሐሳብ ስለሚጨምር ያ ይሆናል ማለት ነው። ስለዚህ መ ትክክለኛው ቅደም ተከተል ነው። ተሟልቶ ሲነበብ አብዱ እና ሮቤል ጎበዝ ተማሪዎች ናቸው፣ በተጨማሪም በስነ ምግባራቸው የተመሰገኑ ናቸው ይሆናል ማለት ነው። መልካም። ቀጥሎ ምንባብ ነው። ምንባቡን በጥሞና አዳምጡና ጥያቄዎቹን መልሷቸው። ቆንጆ ነኝ ወይስ አይደለሁም የሚል ጥያቄ ድንገት አእምሮዬ ውስጥ ብልጭ ያለው ልክ የዛሬ ዓመት አካባቢ ነበር። እስከ ዛሬም በየቀኑ በየሰዓቱ ጥያቄው በውስጤ ያቃጭላል። አንዳንዴ እንዲያውም የሆነ ሰው ጠርቼ ለመሆኑ ቆንጆ ነኝ ወይስ አይደለሁም ብዬ መጠየቅ ያምረኛል። የራሴን ፊት ማየት ናፍቄያለሁ። የራሴን ፈገግታ፣ የራሴን ጥርሶች፣ የራሴን ከናፍርት፣ የራሴን አይኖችና አፍንጫ፣ ብቻ መልኬን ማየት ክፉኛ ፈልጌያለሁ። በጣም ፈልጌያለሁ። አንዳንዴ ፊቴን ሳስበው የተጨማደደ ቆዳ፣ ብነካው ለእጅ እንደ ቆረቆንዳ የሚሻክር ከንፈርና ግራ ጉንጬ ላይ የሚያዳልጥ ስፋቱ ስሙኒ የሚያህል ጠባሳ የሚኖረው ይመስለኛል። ግን በቀኝ እጄ ጣቶች ፊቴን ስዳስሰው የሚያጋጥመኝ ሌላ ነው። እንደ ተባዘተ ጥጥ የሚለሰልስ ቆዳ። የቆዳዬ ልስላሴም ለራሴ ይደንቀኛል። የፊቴ ቆዳ የኔ አይመስለኝም። እጄ የሌላ ሰው ፊት ላይ ያረፈ ነው የሚመስለኝ። ታዲያ ከራሴ ቆዳ ጋር በፍቅር የወደኩ ይመስለኛል። ደጋግሜ የቀኝ እጄን መዳፍ ጉንጬ ላይ በቀስታ አንሸራትተዋለሁ። ጣፋጭ ደስታ እንደ ማር በውስጤ ሲፈስ ይሰማኛል። ጣቶቼ ምላስ ሆነው የቆዳዬን ወለላ የቀመሱ አይነት። የአይኔን ሽፋሽፍት፣ የቅንድቤን ለስላሳ ፀጉር በጣቶቼ ስዳስሳቸው የሚሰማኝ ሐሴት ወደር የለውም። መልኬን እንደ ብሬል ጽሑፍ በጣቴ ነበር የማነበው። ከራሴ ጋር ፍቅር የጀመረኝ ልክ የዛሬ ዓመት አካባቢ ነበር። ምንም ይሁን ምን መኖር ጥሩ ነው። መኖር ምን አባቱ ብለን በገዛ ፈቃዳችን ነፍሳችንን ከስጋችን ለመለየት ፈራ ተባ ስንል ሕይወት የተስፋ ቅንጥብጣቢዋን በኑሮ ጎዳናችን ላይ እየጣለች እንደ ለማዳ ውሻ ታስከትለናለች እንጂማ ገና መቼና መቼ የሰው ልጅ ራሱን አጥፍቶ ይችን ዓለም ዳዋ በወረሳት ነበር። መኖር ትልቅ ሱስ ነው። ይሄው ወፈሰማይ የኑሮ ሱሰኛ የእድሜ ሲጋራውን ለኩሶ የመኖር ሱሱን ሊያሳርፍ ባፍና ባፍንጫው ተስፋን ይምጋታል። አዲስ ዛሬን ወደ ውስጡ እየሳበ የተቃጠለ ትናንቱን ወደ ውጪ ይተነፍሰዋል። ለዚያ ይሁን እንዴ አየሩ ነበር የሚሸተው። የሚበዛው ሰው ልክ እንደ ሲጋራ ርጋፊውን የታሪክ ወጭቱ ላይ እየተረኮሰ የነገ ጀንበሩን በጉጉት ሲጠብቅ እጁ ላይ እድሜ ተቃጥላ ትከስማለች። ቢሆንም መኖር ያሳሳል። እግዚአብሔር መቼም ከአንድ ዓመት በፊት ግደለኝ እያልኩ ደጋግሜ የጸለይኩትን ጸሎት ሰምቶ አሁን ከተፍ ቢልና ልጄ በይተነሽ እንሂድ ቢለኝ ቀልድ አታውቅም እንዴ የምለው ይመስለኛል። መኖር ያሳሳኝ ከጀመረ አንድ ዓመት አካባቢ ሆነኝ። አጽናፍ ነው ስሜ። አጽናፍ ብሎ ስም ያወጣልኝ ማን እንደሆነ እግዚአብሔር ይወቅ። ምናልባት እናቴ፣ አባቴ ወይም አንዱ መንገደኛ ይሆናል። ዞሮ ዞሮ ያወጣው ሰው በከንቱ ደከመ። ማንም በዚህ ስም ጠርቶኝ አያውቅም። በስሜ መጠራት ይናፍቀኛል። አጽናፍ ደህና አደርሽ፣ አጽናፍ ሰላም ነው፣ አጽናፍዬ እንዲህ ቢባል ብዬ ለራሴ አስባለሁ። አንዳንዴ ስሜን ሳስበው አሁን ምን አጽናፍ ይመስላል እላለሁ። አጽናፍ ማለት ራሱ ምን መምሰል ነበረበት? ግን ለመጀመሪያ ጊዜ ስሜ አጽናፍ መሆኑን ያወቅኩ መቼ ይሆን? ማንም ሰው ስሙ የራሱ ስም መሆኑን ለመጀመሪያ ጊዜ የሚያውቀው መቼ ነው? ስም ያወጣልንን ሰው ልናውቅ እንችላለን፣ ግን በስማችን ስንጠራ አቤት ማለት መቼ እንደጀመርን አናስታውስም። ሰዎች እኮ ምስኪን ነን፣ ስናሳዝን። ለሁሉም ሰዎች ማዘን ከጀመርኩ አንድ ዓመት አካባቢ ሆነኝ፣ ለማይታዘንላቸውም ጭምር። ጥልቅ ብቸኝነቱ ውስጥ ማንም በቁም ነገር የማያየው ጥበቃና ፍቅር አለ። ሕይወቴ በጥበቃ የተሞላ ነው። ሁልጊዜ ጠዋት በናፍቆት ከምጠብቃቸው ነገሮች አንዷ ሀብል ነበረች። ሀብል የኔ ቆንጆ ሁልጊዜ ጠዋት ወደ 3 ሰዓት አካባቢ ሰበር ሰካ እያለች ከቤታችን የምትመጣ የጎረቤት ድመት ናት። ባልቴቷን ልክ እንደሌሉ ታልፋቸውና በቀጥታ ወደ እኔ ትመጣለች። ምንጭ ከዕለታት
ግማሽ ቀን 2013 ገጽ 139 የተወሰደ። ከላይ በቀረበው ምንባብ መሰረት ቀጥሎ ያሉ ጥያቄዎችን መልሱ። ጥያቄ ቁጥር 54 የጽሑፉ ባለ ታሪክ ማን ትባላለች? ሀ ሐሴት፣ ለ ሀብል፣ ሐመርሃ አጽናፍ፣ መ በስም አልተጠቀሰችም። መልሱ አጽናፍ ነው። በሶስተኛው አንቀጽ መጀመሪያ ላይ አጽናፍ ነው ስሜ በማለት በግልጽ አስቀምጣለች። 55ኛ ባለ ታሪኳ እንደ ብሬል ጽሑፍ በጣቴ ነበር የማነበው በማለት የገለጸችው የትኛውን ነው? ሀ መልኳን፣ ለ ጣቷን፣ ሐመርሃ መዳፏን፣ መ ምላሷን። መልሱ መልኳን የሚለው ነው። በአንደኛው አንቀጽ መጨረሻ ላይ መልኬን እንደ ብሬል ጽሑፍ በጣቴ ነበር የማነበው ስትል ገልጻለች። 56ኛ በምንባቡ ውስጥ የመጀመሪያው አንቀጽ ለየትኛው የድርሰት አይነት ይበልጥ ምሳሌ ይሆናል? ሀ ለተራኪ፣ ለ ለአመዛዛኝ፣ ሐመርሃ ለስዕላዊ፣ መ ለገላጭ። መልሱ ለስዕላዊ ነው። የፊቷን የቆዳ ልስላሴ እንደተባዘተ ጥጥ የሚለው አገላለጽ ጠባሳውንና ስሜቷን በግልጽ ስላሳየች ስዕላዊ ወይም የውስጥ ገጽታን ጨምሮ ወይም ገላጭ ሊሆን ይችላል። ነገር ግን ስሜትንና ምስልን በአእምሮ ስለሚስል ስዕላዊ ይበልጣል። ጥያቄ ቁጥር 57 በምንባቡ መሰረት ትክክል ያልሆነው የትኛው ነው? ሀ የባለ ታሪኳ ሕይወት በጥበቃ የተሞላ ነው። ለ ስም ያወጣልንን ሰው ልናውቅ እንችላለን። ሐመርሃ በስማችን ስንጠራ አቤት ማለት መቼ እንደጀመርን አናስታውስም። መ ሁሉም ሰዎች ባለታሪኳን የሚጠሯት በወጣላት ስም ነው። መልሱ ሁሉም ሰዎች ባለታሪኳን የሚጠሯት በወጣላት ስም ነው የሚለው ነው። በምንባቡ ላይ ማንም በዚህ ስም ጠርቶኝ አያውቅም ስትል በግልጽ ስለገለጸች ሁሉም ሰዎች በስሟ ይጠራታል የሚለው ሐሳብ ስህተት ነው። ወደ ጥያቄዎቻችን ማገባደጃ የደረስን ነው። ጥያቄ ቁጥር 58 የመኖር ሱሱን ሊያሳርፍ በአፍና በአፍንጫው ይምጋታል በሚል የተገለጸችው ማን ናት? ሀ ሕይወት፣ ለ ሲጋራ፣ ሐመርሃ ተስፋ፣ መ ፍቅርን። ትክክለኛው መልስ ተስፋ ነው። በሁለተኛው አንቀጽ ላይ የመኖር ሱሱን ሊያሳርፍ በአፍና በአፍንጫው ተስፋን ይምጋታል ተብሎ በግልጽ ተጽፏል። ጥያቄ ቁጥር 59 የነገ ጀንበሩን በጉጉት ሲጠብቅ እጁ ላይ ዕድሜ ተቃጥላ ትከስማለች ከሚለው አረፍተ ነገር ውስጥ የተሰመረበት ቃል ፍቺ የቱ ነው? የተሰመረበት ቃል በጉጉት የሚለው ነው። ሀ የወፍ ዝርያ፣ ለ በናፍቆት፣ ሐመርሃ በጉያ፣ መ በምሬት። ትክክለኛው መልስ በናፍቆት የሚለው ነው። በጉጉት ማለት አንድን ነገር ለማግኘት ወይም ለማየት በናፍቆት ወይም በከፍተኛ ጉምጅት መጠበቅ ማለት ነው። የ2018 ዓመተ ምህረት የሁለተኛ ሴሚስተር የግንቦት ወር የአማርኛ የስምንተኛ ክፍል ሞዴል ፈተና የመጨረሻ ጥያቄ ቁጥር 60 እንዲህ ይላል። ባለታሪኳ በቀኝ እጇ ጣቶች ፊቷን ስትዳስሰው የሚያጋጥማት የትኛው ነው? ሀ የሚለሰልስ ቆዳ፣ ለ የሚሻክር ቆዳ፣ ሐመርሃ ጠባሳ የሆነ ፊት፣ መ የተጨማደደ ቆዳ። የሚለሰልስ ቆዳ ካላችሁ ትክክል ነው። በአንደኛው አንቀጽ ላይ ግን በቀኝ እጄ ጣቶች ፊቴን ስዳስሰው የሚያጋጥመኝ ሌላ ነው፣ እንደተባዘተ ጥጥ የሚለሰልስ ቆዳ ተብሎ ሰፍሯል። ስለዚህ ትክክለኛው መልስ የሚለሰልስ ቆዳ ነው ማለት ነው።
የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ አሁኑ ነው። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የስምንተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች በብዛት ስለሚገኙ እነሱ በቀላሉ ሊደርሷችሁ ከፈለጋችሁ ቻናሉን አሁኑ ሳብስክራይብ አድርጉ። ይህን ጥያቄ በፒዲኤፍ ከፈለጋችሁ ቴሌግራም ቻናላችንን ሃሁ ቲዩብ ጆይን በማድረግ እዛ ላይ ብዙ ልታገኙ ትችላላችሁ። አንዳንድ የፊደልና የቃላት ግድፈት ሊታዩ ስለሚችሉ እሱን በይቅርታ እለፉት። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም የፈተናና የጥናት የዝግጅት ጊዜ ይሁንላችሁ። መልካም ጊዜ። ቻው